ጁሙዓ ቀን ላይ ጸድቶ ታጥቦ በጊዜ ወደ መስጂድ የሄዱ የሚራመዱት እርምጃ አንድ እርምጃ ብቻ የአንድ ዓመት ዒባዳ አጅር ያሰጣል። 100 እርምጃ የተራመደ ሰው የ100 ዓመት አጅር ያገኛል ለጁሙዓ በመሄዱ። 1000 እርምጃ ተራምዶ የመጣ የ1000 ዓመት አጅር ያገኛል ማለት ነው። ጁሙዓ ቀን ቂያማ የሚቆምበት ቀን ከሰው ልጆች ውጭ ያሉ ፍጥረታት ጁሙዓ ቀን ላይ ይጨንቃቸዋል። ቂያማ የሚቆም ይመስላቸዋል። የሰው ልጅ ነው ከፍጥረታት ሁሉ ደረቁ፣ ከጂኖች ጋር የሚመሳሰለው ሰው ነው። አይፈራም። ጁሙዓ ቀን እንኳ ሆኖ ይዘናጋል፣ ቸላ ይላል። ከጁሙዓ ስጦታ ትሩፋት አንዱ ጁሙዓ ቀን ላይ አንዲት ወቅት አለች። ማንኛውም ሰው ዱዓ ካደረገ ዱዓውን አላህ ማይመለስበት ወቅት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ወቅት فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله ባሮች ሆይ አላህ ተባረከ ወተዓላ ያዛችሁን በመታዘዝ የከለከላችሁን ሙሉ በሙሉ በመከልከል ሁሌም በሁሉም ቦታ ላይ በሁሉም ጉዳይ ላይ ይገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ለነቢዩ ኡመት ከሰጣቸው ጸጋዎች አንዱ ጁሙዓ ቀን ነው። ጁሙዓ ቀን የሰው ልጆች ሁሉ አባት ነቢዩላህ አደም የተፈጠሩበት ቀን ነው። ሸይጣን አስታስቷቸው አንድ ጥፋት አጥፍተውም ወደ ምድር የወረዱበት ለረጅም ጊዜ እያለቀሱ አላህን እየተማጸኑ ቆይተው ተውበታቸውን ተቀብሏቸው ከጌታቸው የታረቁበትም ቀን ነው። ቅያማ የሚቆምበትና የሰው ልጆች ከጌታቸው ጋር የሚገናኙበትም ቀን ነው። አይሁዶች ቅዳሜ፣ ነሷራ ወይም ክርስቲያኖች እሁድን ልዩ ቀናችን ብለው እንደሚያከብሩት እኛ ሙስሊሞች በዒባዳ ወደ አላህ በመቃረብ እንድናከብረው የተሰጠን የአላህ ተባረከ ወተዓላ ስጦታ የሆነ ቀንም ውስጡ ላይ ብዙ ስጦታዎችን ይዟል። ጁሙዓ ቀን ጁሙዓ ቀን ላይ ገላውን ሙሉ ሰውነቱን የታጠበ ንጽህናውን የጠበቀ በመጓጓዣ ሳይሆን በእግሩ የተራመደ ወደ መስጂድ የመጣ ከኢማሙ ጠጋ ብሎ የተቀመጠ ኹጥባ እየተደረገ ያላወራ ሐሳብ የሚሰጥ እንቅስቃሴ ያላደረገ ከቤቱ ተነስቶ መስጂድ እስኪመጣ ድረስ የሚራመደው ያንዳንዱ እርምጃ የ1 ዓመት